አንቺ ሰው ምን አሳይሽ? ዛሬ እኔ ምን አሳየኝ እንዴ? አይኔ ላይ መታ ስቅጥ አለች እንጂ እንዱኔ ምድይ ዛሬ ሀብታሞች እንደ ሀብት ሲባል ገመና መሸፈኛ ነው የማውቀው። ተገላልጠው እንደዚህ በስማ አንቺ በጣም ቆንጆና ጥሩ አፍቃሪ ልብ ያለሽ ሴት ነሽ። እንደኔ አይነት ወንድ አያስፈልግሽ። የሚንከባከብሽ፣ ጊዜ የሚሰጥሽ፣ ፍቅር የሚሰጥሽ ወንድ ነው የሚያስፈልግሽ። እኔ አልሆንሽም። እሺ በቃ በመጀመሪያው ሀሳብ ብንስማማስ? እሱም ይግዙሽ። አሁን ግን ቀጥታ ካቶ ልጅ እኔ ጋር ሄደሽ ገንዘቡን ተቀበል። ሊፍቱ ባለበት ህንጻ። እሱን አትነግረኝ። በሩ ሲከፈት አንዲት ጥቁር መነጽር ያደረገች ሴት ከሊፍቱ ሳትወጣ ኮድ ትሰጣለች። ልጁ የት ነው ያለው? የቱ ልጅ? ያ ከከተማ አውጥታችሁ እንድትገሉት ያዘዝኳችሁ ነገር ግን ያልገደላችሁት ልጅ። እሱማ እኮ ገደለው። አልገደላችሁትም። እኔን ማታለል አትችሉም። እሺ እኔ በዚህ ስራ እየተካንኩኝ ሰው ነኝ። እስከዛሬም ዝም ያልኳችሁ ከዛሬ ነገ ሚስጥር ትነግሩኛላችሁ እያልኩ እየጠበቅኳችሁ ነበር። ነገር ግን እናንተ ለራሳችሁም ለስራችሁም ታማኝ አይደላችሁ። ግን እኮ ሞቷል። ዝበሌ አንተን ነበር ያመንኩት። አንተ ግን እንኳን ልትታመን ይቅርና ልጁ ከከተማ እንዲወጣ ጥረት እያደረግክ እንደሆነ ደርሼበታለሁ። ይህ እንዴት ሊሆን ይችላል? ሞቷል አይደል? ኧረ ሞቷል፣ ቀብረኗል። እኔ በዓይኔ አይቻለሁ። ኧረ ታክማችሁበት የለም እንዴ? እኔን ማታለል አትችሉም። እሺ ለጠቅላላ እውቀት አንድ ነገር ልንገራችሁ፣ ለወደፊትም ትምህርት እንዲሆናችሁ። ሽጉጥ የሰው ስጋ ላይ ሲያርፍ ድምፁ አያስተጋባም፣ ይታፈናል። ለሌላ ጊዜ እየነገርኩ ነው። እሺ ጊዲያን እንደምን አለሽ ልጅ ቲና? እንኳን ደህና መጣ። አመሰግናለሁ። ወንድም የለሽም? ኧረ በማለት የምን ድምፅ ነው የምሰማው? ምን ሰማ? የሰማሁትን ድምፅ ለ4 ዓመታት ሳልሰማው ስለኖርኩ እንኳን ድምፁን ስሙም ሳይረሳኝ አይቀርም። በቅርቡ ታስታውሰዋለህ።
ለማንኛውም እንቅባትን እያነሳው ለንደን ካወቅ ወደ አንቺው ነኝ። እየጠበኩ ነው። ደጁ በቃ ጨረስክ አይደል? እንሂዳ። ከጨረስክ እዚህ ምን እንሰራለን? እንሂድ። ሳላሳውቅ እንዳትንቀሳቀስ ብሎ በችንካር ቸንክሮኝ እንዴት ልንቀሳቀስ? ካሳይሙት በእውነት ይሄ ንቀት በእውነት እስከ መቼ ፈረሷ እስከ መቼ ጋሪዋ ሆነ ትዘልቀዋል? በቃ ተወኝ። በቁስል ላይ ቁስል አትሁንብኝ። የምትችለውን መታ ቢሉት ወደ ሚስቱ አሉ። አሁን ማንም አይሰማንም። እንደራደር። አንኪውን ወንድሜን አስገድለዋለች፣ ደጋግማ አታለኛለች። ስማ፣ አንተም ድርጅትም የከበራችሁ በአንኪውን ጥራት ውለታው ይሄ ነው። እቺ ሚስቴ የምትላት ሴት የጎረሰችበት እጅ የምትነክስ ከሃዲ ናት። ለአንተም ታሰጋሃለች። አብረን እንስራ። የት እንዳለች ንገረኝ። አንተን ከሃዲ ሚስቴን አንድ ነገር ታደርጋትና እገልሃለሁ። ሁለቱ ያሉ ራሻ ሄዱ። ስቲቭ ስልኩ ስልክ ነው። ይሄን ያደረገው ማን እንደሆነ ታውቃለህ? ማንም ይሁን ተበልጠን፣ ሁለተኛ ግን አይደለም። ከተማው በጣም ነው እንጂ እንኳን ላንቺ ለኔ የማላውቃት ከተማ ነው የሆነችብኝ። ይገርማል። በጣም ተለውጣለች። እኛን እንጂ ያልተቀየርነው መንገዷም ከተማዋም እንደምታዩት ጥላን ሄዳለች። ከተማዋ እንዳማረች ሁሉ ኑሯችን አላማረም ማለት ይሆናል። የከተማ እድገት እኮ የአንድ ሀገር ኢኮኖሚ ሪፍሌክሽን መሰለኝ። እንዴት አታምር ታዲያ? ሀገሪቷ ሁነኛ ሰው ነው ያጣችው። በበረሃ ላይ እንደቆመች አንድ ዛፍ ቁጠሪያት። ይገርምሻል፣ ሀገሪቷን እያሳዩ ስንትና ስንት ብድር መሰለሽ የተበደሩት። እውነቴን እኮ ነው። እኔ የምፈራው የዕዳ ጫናችን በዝቶ አጉል ቦታ ላይ ክልትብ ብለን እንዳንወድቅ ነው። እንዴ ሆ ፖለቲከኛ ነህ? ኧረ በጌታ ስም በእግዚአብሔር። ያኔ ሲመኝ ሰላም አሳድረኝ፣ ሲነጋ ደግሞ ሰላማው ላይ የሚውል በጣም ጥሩ ሰው ነኝ። በነገራችን ላይ በሆቴል ነው የምትወስደን? አዎ ጥሩ ቪው ያለውና ደግሞ ከከተማ ወጣ ያለ ቢሆን ጥሩ ነው። ችግር የለውም።
እንኳን ለዚች ምስኪን ሀገር ደረሳችሁላት። ደግሞ እሷ ለእናንተ ቦታ አታጣም። ይልቁንማ ሳይጠፋኝ ንገራችሁ። የገን እያዝባ እንደው ገብስ እየፈለጉ ነበር አገኙት። ኧረ በእናትህ አቀዝቅዘው። ነዳጅ አገኙ እኮ አስመሰልክ። ማን ነው የነገረህ? ገብስ ቢሉ ገብስ መሰለ እንዴ? እየተመራመሩበት ነው። ለበቀል ነው። ከበቀልና ከጌሾ ወጣ ብለህ አስብ። አንተ ደግሞ ግን ማን ነው የነገረህ? ቢቢሲ ነው። ቢቢሲ ገንዬ ናት። ኧረ ዝም በለው እባክህ። እንግሊዘኛ እኮ አይችልም። እኔ በአረበኛ ነው የሰማሁት። አይገርምም? አንቺ ምንድን ነው ዲያስፖራ ምናምን አለብሽ እንደመጣሽ እንዳለ ላሜ ቦራ እኮ ነው። ውይ እናንተ ደግሞ በአንድ ቀን መታችሁ ዲያስፖራ ልጥበስ ስትሉ ትንሽ አታፍሩ? ቤትዬ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። የአምባሰል ጃንጥራል ደሴ ንግስት የአምባሰል ጃንጥራል የደሴ ንግስት ሰቆጣን ለዋክሹም እየጁን መሳፍንት እና አምላክ የሰጠሽ የሁሉን አስተካክሎ የሁላችን አገር እንደምነሽ ወሎ የሁላችን አገር ለምለሚቱ ወሎ አጀብኔ ቀበላሽ አጥሩም አልታጠረ አልጠፋ መንገዱ አጥሩም አልታጠረ አልጠፋ መንገዱ ምን ያደርግልሃል በሰው ላይ መሄዱ ምን ያደርግልሃል በሰው ላይ መሄዱ ምን ያደርግልሃል በሰው ላይ መሄዱ እንዲህ ከምትባልስ ብትሞት ይሻላል። ወዳ ወዲህ ብዬን ያልቀላውጥም ወዳ ወዲህ ብዬን ያልቀላውጥም በልቶ ጎመን ጉሮሮ አይወጥም። ወዳ ወዲህ ብዬን ያልቀላውጥም ስጋ በልቶ ጎመን ጉሮሮዬ አይውጥም። ስጋ በልቶ ጎመን ጉሮሮዬን አይውጥም። አሹ ተቀበላ። የዘንድሮ ሴቶች አመጡብን ጣጣ። የዘንድሮ ሴቶች አመጡብን ጣጣ። ድገሟ። የዘንድሮ ሴቶች አመጡብን ጣጣ። ድገሟ። የዘንድሮ ሴቶች አመጡብን ጣጣ። ቅዳሜ ተዋውቆ እሁድ ገንዘብ አንጣ በልልኛ። ቅዳሜ ተዋውቆ እሁድ ገንዘብ አምጣ። ዘመድ አለሜዋ እናና እንደምነች ተቀበለኛሽ። የዘንድሮ ወንዶች ሁሉም ግራ ናቸው። ጉድፈላ የዘንድሮ ወንዶች ሁሉም ግራ ናቸው። እኔ ግን ቀኝ ነኝ። የዘንድሮ ወንዶች ሁሉም ግራ ናቸው። ከገጠር በመጡ በ15 ቀናቸው ከገጠር በመጡ በ15 ቀናቸው አራዳ ነኝ አሉ። አራዳ ናፍቋቸው አራዳ ነኝ አሉ። ግን አራዳ ናፍቋቸው ይሄ ዘመድ አለማለሜ ይሄ ማን ነው ቤት የኮራ የጠራ? ይሄ ማን ነው ቤት የኮራ የደራ? የገንዬ ነው ወይ የዝቼ ቀብራራ? የገንዬ ነው ወይ የገንዋ ገንዬ የሴቶቹ አረቂ መቀነቱን ትተሽ ባህሩ ታጠቂ መቀነቱን ትተሽ ባህሩ ታጠቂ ገንዬ መሄድሽ ነው ወይ?
ያላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። ለምን ይመስላል የድሮ ሰዎች ልጅን ለልጅ የሚሉት? ለዚህ ነው እያሉኝ ነው። ነገስታቶች አንድ የሚያሰጋ ሰው ሲያጋጥማቸው በጋብቻ ዝምድና በመፍጠር ስጋታቸውን ያስወግዳሉ። ታዲያ እኔ ስጋት ምኑ ላይ ነው? የሚያሰጋ ብቻ ሳይሆን ታማኝነትን ለመጨመር እንዳንተ አይነት ሰው ይመለመላል። ለዚህ ነው ጭና እንዲቀርባት የፈለጉ። እንድትቀርባት ብቻ ነች፣ እንድታገባት ጭምር። የእኔ ማረፊያ አንደኛ ልጅ ናት። ታዛለች። የማንዘር ኮመንዘር ሲባል አልሰማህም? ያልተዘራ ያበቅል። የምችለውን ኑሮኝ ይላታል። ይልቅ እንድታገባ ይገፋፋት። የሚስብ ሳይኖር የሚገፋ ቢኖር ማካል። ይልቅ አንድ ምክር ልምከር። ሴቶች አፈቀርኩሽ እያለ የሚሟዘዝባቸውን አይወዱ። ናፍቆት ስትሆንባቸው ችላ ስትላቸው ይላሉ። የኔም ልጅ ደግሞ ከዚህ የተለየች ናት ብዬ አልገምትም። ስለዚህ አንተም ስትቀርብ ራቃት፣ ራስን ቢዚ አድርግባት። ሄሎ አባ። ልጄ ምን ነው ድምፅሽ? አይ ትንሽ ደብሮኝ ነው አባ። ሰላም ነኝ፣ ደህና ነኝ። እኔም ደብሮኛል። ልምጣና አብረን ወጥተን እንብላ። አይ አባ እኔ መብላት አልፈልግም፣ ልተኛ ነው። እሺ በቃ እየመጣሁ ነው። ጥሩሽ፣ ቀስ ብለን እንሂድ አባቴ። እሺ እኔ ልጅ ደህና ደሪ። እሺ ምንድን ነው? ምን ተገኘ? አሌክስ ቅዳሜ ሽማግሌ ሊልክ ነው። ጥሩ ነው፣ እንቀበለዋለን። አመሰግናለሁ አጎቴ። አንተ ባትኖርልኝ ምን ይውጣኝ ነበር? ልጅ አይደለሽ እንዴ? ለእኔም እኮ የወንድሜ ልጅ ወግ ማድረግ ማየት ለእኔም እኮ ክብር ነው። አመሰግናለሁ።
በእናትሽ እባክሽን ተረጂኝ። እንዴት ልረዳሃለት? ፍቅር እኮ አብሮኝ አድጓል። እኔ አንተን ከውስጤ ማስወጣት አልችልም። እመኚኝ፣ እኔና ኤርሜላ ልንጋባ ነው። ደግሞ እኔና አንቺ እኮ ወንድምና እህቶች ነን። ደግሞ ታውቂያለሽ ኤርሜላን በጣም ነው የምወዳት። ብትወዳትም ታገባታለህ፣ ነፍሳችሁ በአንድ ትዳር ይመሰረታል ብዬ አስቤ አላውቅም ነበር። እኔ እኮ እራት ልጋብዝሽ ብለህ ስትጠራኝ የሰርግን ቀን ቆርጣ ልትነግረኝ እንደሆነ አላወኩም ነበር። ቆይ ከአንቺ ሌላ ለማን ልናገርሽ? ልቀቀኝ። መልካም ትዳር ይሁንላችሁ። እና የምትሰራበት ድረስ የእጃጅነት ነው የምትለው? ታውቂያለሽ፣ ያው ናት። ምንም ለውጥ የላትም። ታክሲ ስትይዝ አየኋት። እንዴት ትለወጥ? የአባቷ ሀብት እኮ ለእሷ ምኗም አይደለም። እሷም እንደ ሰው እጅ አትዘረጋም። ይህን ነገሯን እኮ ነው የምወድላት። እንደ ምግብ እንድትርበኝ፣ እንደ ውሃ እንድትጠማኝ ያደረገኝ የህይወት ሚስጥር እሷ እስክትመስለኝ ድረስ ወቸራ የዋህ ነህ ለምን? ነኝ እኮ አታውቂም? አይ እሷ ናት ያሳሰረችው ብዬ አይደለች። ስራዬ እሷ ፍትህ የማስፈን ስራ ይሰራል። አይ ስራችን እኮ አንድ ነው እኮ። ምንም በጎ ነገር ብንሰራ እጄ ላይ ሰው አለ። በማስረጃ ነው ደግሞ ስትከት ትወዳታለህ ልበል? እውነቱ ልንገርሽ፣ ሰዎች ምን ያለች ሌላ ህይወት ጀምራለች። አታደርገውም። ለዛም ከአባቷ የቀረሰው ይህንን አንቺ እንዴት ልታውቂያለሽ? አይኔ ሰማት። ከኔ የሚደበቅ ነገር የላትም። ያለቀ እጮኛ የነበረች ሴት በምን ሁኔታ ላይ እንደምትገኝ ማወቅ ግዴታ አለብኝ። ላትስ ይኸውልሽ አንፌር የሆነችን ዓለም ፌር ለማድረግ ስንል የምናጠፋው ጥፋት የለም። አንዱ ለአንዱ ሊሆነች እኔና እሷ ደግሞ ተለያይተን ኖረች። ምክንያቱም እንዋደድ ነበር። አሁን ደግሞ ፍርዴን ጨርሼ መስማት እችላለሁ። አይምሰል
እኛ እየተጓዝንበት ያለ መንገድ ለጭቁኖች እንጂ እኛን አያስኬደንም። ህሊናችንም ንጹህ፣ መንገዳችንም ምቹ አይደለም። ስለዚህ የምትወዳት ከሆነ ህይወቷን አታበላሽ። ሟች ከገዳይ ጋር ያለውን ትውውቅ በምን መልኩ ማወቅ አልተቻለም? አዎ፣ ግን የዕለት ጠብ ለግድያ ደረጃ ይደርሳል ብሎ መገመትም ከባድ ነው። ምርመራውን የባሰ ደግሞ የሚያወሳስብብን ምንም አይነት የዓይን እማኝ አልተገኘም። ሆኖም ግን መገመት አይከብድንም። በዋናነት በሟች እጅ ላይ የተገኘው ሀብል እንደ መነሻ ይሆነናል። ገዳይ የሟችን አንገት በሚያንቅበት ሰዓት ሟች ደግሞ ራሱን ለመከላከል የገዳይን አንገት ሲያንቅ ሀብሉ እጅ ላይ እንደቀረ ያሳየናል። ግን እኮ ሰጅ እንደዛም ላይሆን ይችላል። ቀደም ብዬ እንደነገርኳቸው አንዳንድ ጊዜ አንዳንድ ነገሮች በተቃራኒ አቅጣጫ መሄድ ሳይችሉ በቀጥታ የሚጓዙበት አጋጣሚ አለ። ስለዚህ ማስተዋል ይኖርብናል ማለት ነው፣ ነገሮችን በትኩረት። ምናልባትም ሟች የገዳዩን ሀብል ሲነጥቅ አንቆ ሊገለው ወይ ደግሞ ሟች ሲታነቅ ተጨንቆ የገዳይን ሀብል በጥሶ ወስዶ ሊሆን ይችላል። አሊያም ደግሞ አቅጣጫ ለማስቀየር የተጠቀሙት ገዳዩ የሟቹ እጅ ላይ ሀብሉን አስቀምጦት ይሄዳል። ምናልባት በዚህ መንገድ ማየት ብንችል ጥሩ ይመስለኛል። ሀሳቡ እንደመላምት እንይዘዋለን። ጥሩ፣ እሺ። ሀብሉ የት አለ? ኦኬ፣ ጥሩ፣ በጣም እሺ፣ ቆንጆ ነው። ጥሩ ነው። እና እንትን ለጊዜው እኔ ጋር ቆየ፣ እናስገባዋለሁ፣ አመጣዋለሁ። ቢሮቹን ስለዋሳችሁኝ አመሰግናለሁ። መልካም ቀን፣ መልካም ስራ ይሆንላችሁ። ሰውየውንማ ታውቀዋለች? አይታታል? ፊቷ እንዴት እንደተቀያየረ። እኔ ምንም አዲስ ነገር አላየሁባትም። ኢንስፔክተርን ረስተሻት ከሆነ እኔ ላስታውስሽ። ኢንስፔክተር ማለት ሊያገባት ቀን የቆረጠላትን በስስት የምጠብቀውን እጮኛዋ እስር ቤት ያስገባች ለሙያ ታማኝ የሆነች ፖሊስ ነች። ስራዋን በጥልቀትና በጥንቃቄ ስለምትሰራ ነው። መቼም እኛ በሰራነው ስራ ከሚወደሱ ታላቆች መሀል አንዷ መሆኗን ማስታወስ አይጠበቅብኝም። ሴትዮዋ ሳጅን ከፖሊስ ዲሲፕሊን ተገፍተሽ ይወጣሽ ኢንስፔክተር ብለሽ አስተካክልኝ። ኧረ እባክህ፣ ለእሷ እንደዚህ እንደምትቆረቆርላት አላውቅም ነበር። ሳጅን፣ በእሷ ምክንያት ራሴን ከፖሊስ አባልነት ለማግለል በቋፍ ላይ ነኝ ያለሁት። ጥፍርሽን፣ ፀጉርሽን፣ አለባበስሽን ከአንደበት የሚወጣውን ነገር እንኳን ልትቆጣጠረኝ ትፈልጋለች። ማናት እሷ? ምን ስለሆነች? እኔ የምፈራው በራስሽ ጊዜ የራስሽን ሰዓት ላይ እንዳትጥይ ነው። በዚህ ሁኔታሽ ላወራሽኝ አልፈልግም። ለማንኛውም ግን ኢንስፔክተር በተረጋጋ መንፈስ ብትነጋገሩ ይተሻለ። ሰሚ ሲኖር ነው። ሰሚ ሞልቷል። እማዬ ደርዋይ ወይ መሄድ ነው። ቸኩያለሁ እኮ። የለም በባዶ ሆድማ በባዶ ሆድ ነው የመጣው። እኔ በጣም ቸኩዬ ነበር። እሺ ልጄ ና ቆይ እንኳን እኔ ጋር ትዳርህም ላይ ስትሆን አደራ የምልህ ነገር ምንድን ነው? ጠዋት ስትወጣ እህል ሳትቀምስ ልጄ ይችን በትንሿ
አደራ። እሺ ቤትህም እያለ በባዶ ወደ እንዳትወጣ አደራ። እኔ ኧረ እማዬ ተቀጣሽኝ። አልተጠቀጠቀም። ይችን ጉርስ እኔ በጣም ጠግቤያለሁኝ። አልጠገብክማ። ይችን ጉርስ ይችን ቢሮ ገብቼ መተኛለሁ። አትተኛም። እሺ እሺ አባቴ ሰላም ዋልልኝ። በቀኝ ዋልልኝ። ሀብል የት ሄደ? አገኘሽው እንዴ? የት ነው የጣልከው? እያልኩ እኮ ነው። እዛ ቦታ ሳይሆን አይቀርም የጣልኩት። የት ማለት ነው? እዛ ቦታ ነው። ኧረ እባክሽ እንጂ ረጅ ድንቢጥ እስኪ ተይኝ አንቺ። እባቡን እባቡ ባበላውና መድኃኒቱ ጠፋ እርስ በርስ ሆነና። እኔ የምለው እጅ ላይ ሰው አልፎብሃል እንዴ? ይታይሽ እናትየዋ ከነ ልጆቿ እንዴት ትቸገር እንደነበረ ነው። በጣም እንደዚህ ግልጽነት የጎደለውን ትዳር አለለክ። ቀጣዩ የዚህ ህንፃ ባለቤት ነው። ስምና አድራሻው ተዘጋጅቶልሃል። ግማሹን አካውንት ወደኛ ታዞራለህ። ሰምተሃል?